የሚለው ነገር ሚራንተን በደንብ አርጋ ጥንቅቅ አርጋ ታውቃለች። ሰሚኛለሽ? እኔ በአንቺ ፊት ለሚራ ምነግራት ነገር ቢኖር ሚራን ለእንዳንቺ አይነት ሴት ብዬ እስከዛሬ እንደዛ እሷ ፊት ማድረግ እንዳልነበረብኝ። ያ ብር እሷ ጋር ነው ያለው። ብሩን እስካላገኘ ድረስ ደግሞ ታሸረግዳለህ አይደለ? ማሸርገድ እንደሆነ ልማድ ነው። ብሩ የለም። ሲጀምር ደግሞ እኔ ብሩን አልፈልገውም። እኔ የምፈልገው ከሚራ ንጹህ ፍቅሯን ብቻ ነው። ሚራ ከልክ በላይ እኮ እየሸወደና እያታለለች ነው። መቼም ይሄ ነገር ለአንቺ በጣም ግልጽ ነው አይደለ? ነጭ ከቀኝ ነጭ ነው። አልቀበጥሽም እንደውት እሷ አንቺን ለማወጣጣት እየሞከረች ነበር። ልጅቷ እኮ በጣም የነቃች ናት። ይኸውልሽ አንቺን አወጣጣ ሁለታችንን ከፋፍላ እውነቱን ለማወቅ እየሞከረች አለችው። ምንም ታወጣጣኝ አይደለም። የነገርካትን ነው የነገረችኝ። ይሄ ሲስተም ደግሞ ለአንተ አዲስ አይደለም። እሺ ይሄን ደግሞ ያውቀዋል። የተበላበት እቁብ ነው። ደደብ ሚራ ተመለሰሽ ወደ እኔ ትመጫለሽ። አዎ ትንሽ ማገዶ ቢፈጅብኝ ነው እንጂ መቼም እንደዚሁ አንላቀቅም። ትመለሻለሽ ወደ እኔ። መጣክ? በቃ እኔ ልሄድ ነው። ወሬ ነው የምትሄጂው? ለሆነ እኮ ዛሬ ልገለኝ ነበር። ልጄን በሰላም ላሳድግበት። እኔ እዚህ ቤት ውስጥ ሆኜ መሞት አልፈልግም። አንቺ የትም አትሄጂም። እና እዚህ ቤት ውስጥ ቁጭ ብዬ ልሞት እሱን ነው የምትፈልገው? ቤቱን ሳትመልሺ ከዚህ አትሄጂም ሚራ። መቼም አልፈቅድልሽም። በቃ እኔ ልሄድበት። ይኸውልሽ እዚሁ ቆይ። ለሆነ እኔ ራሴ ያናግራታለሁ። ዋው አድናን እኔ እንዳልሄድ ለመንከኝ። ደስ ሲል አሁንም ታዝንልኛለህ ማለት ነው። ተንኮለኛዋና አስመሳይዋ ሚራ በአሁኑ ሰዓትም አድናንን እያስጨነቀችውና እያሳሰበችውም ትገኛለች። ይህም ልጅህን ይዤብህ እሄዳለሁ፣ ከዚህ ቤት መቀመጥ አልፈልግም፣ ልሆና እስካለች ድረስ ሰላሜን አላገኝም በማለትም እያንገራገረችውና እያሰቃየችውም ትገኛለች። አድናንም የልጅ ፍቅር ሆኖበት በአሁኑ ሰዓትም ሚራን በትዕግስትና እንዲሁም በእርጋታም ቢጠብቃት፣ እሷ ግን ከተንኮሏና እንዲሁም ከሴራዋ እንዲሁም ከድራማዋም ወደኋላ አላለችም። ታዲያ ይህንም ተንኮሏንና ሴራዋን ያወቀችው ለሆናም ከግር እየተከተለቻት ቢሆንም ነገር ግን እሷም ቢሆን ልትያዝ አልቻለችም። በሌላኛው ወገን የሮቤልና የሚራ ፍጥጫ እንደቀጠለ ነው። የአድናንን ብር በሸወዱበትና እንዲሁም ባከማቹበት ሰዓትም ሁላቸውም እንደሚስተሳሰቡና እንዲሁም አንዳቸው ለአንዳቸው ብዙ ነገሮችን እንደሚደብቁላቸውም ነበር የቃል የተገባቡ። ነገር ግን ሮቤል ለሆናን ካፈቀረ በኋላም ሚራ አሻፈረኝ፣ ይህን ብር ብቻ ነው የምበላው በማለትም እየደባበቀችው ትገኛለች። ታዲያ ሮቤልም ቢሆን ይህን ብርማ ብቻሽን አትበዩም፣ ጭራሽ ገና በቀልሻለሁ በማለትም ሁሉን ነገርም እያመቻቸና እንዲሁም ብሩንም የግሉ የሚያደርግበትን ቀን ሲቆጥር ነበር። ይህም አሁን ላይ ሮቤልና ሚራም የተፋጠጡበትም ይሄ 4 ሚሊዮን ብርም በእጃቸው እስከገባ ድረስ የጋራ ነበር መስሎ የታያቸው። ነገር ግን ይሄ ብር እውነታው የአድናን መሆኑና እንዲሁም የአድናን ጥሬ ገንዘብና ላቡም ስለሆነ አሁን ላይ አድናንም ቢሆን እየተቆጣጠረውና እንዲሁም ብሩ መመለስ አለበት። ደግሞም ብሩ ካልተመለሰና በእጁ ካልገባም በአሁኑ ሰዓት ያሉበት ቤትም ተሽጦ ጎዳና ላይ እንደሚወድቅና ብዙ መከራና ፈተና እንደሚመጣበት ነው የሚያውቁ። ታዲያ አሁን ላይም አድናን እንደተፋዘዘና እንዲሁም ቸላ እንዳለው ነው። ይህም አሁን ላይ ሚራ እርጉዝ ናት፣ ደግሞ ባስጨንቃትስ ልጁ የማይሆን ነገር ይሆንብኛል በማለትና በፍራቻና በስጋቻም ወደ ኋላ እያለ ነው። ታዲያ ነገሮች በተጓተቱን ቁጥር አሁን ላይ ሚራ ብሩን ከቦታው ለማድረስም እግር እየጀመረች ነው። በዚህም ሮቤል እየተከታተላትና አሁንም ከየት አደረገችው በማለትም ብዙ ነገሮችን እየፈለገም ቢሆንም በአሁኑ ሰዓት ግን ሚራም ቢሆን ብሩን እየተቆጣጠረችውና እንዲሁም ሮቤል እንደሚፈልገው ታውቃለችና ሮቤል ባገኘው ሰዓትም ብሩን እጅ ከፍንጅ ነበር ያዘችው።
ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል። እንግዲህ በዚህ ክፍል ያየነውና የተመለከትነው የሮቤልና የሚራን ፍጥጫ እንዲሁም የሉሃናን ጠርጣራነትና እንዲሁም ብልህነቷንም አይተንበታል። ሉሃና ጠርጣራ መሆኗንም አሁን ላይ ከሮቤልና ከሚራም ተንኮልም እየተጠበቁ ይገኛሉ። ነገር ግን አድናን በፋንታውም እየተፋዘዘና እንዲሁም የጥፋቱን መንገድ እያዘጋጀ ይገኛል። ነገር ግን እውነት ተደብቃት ቀርምና አሁን ላይ ሉሃናና አድናን ፈተና ቢደርስባቸውም ችግር ቢደርስባቸውም አሁን ግን ብዙ ፈተና እየተጋፈጡ ቢሆንም ሮቤልና ሚራ ግን መሸነፋቸውም አይቀርም። ነገር ግን አሁን ላይ ሮቤል ብሩን ካላገኘ የግዴታ ሉሃናን ጥላት አድርጎ ሚራን ወዳጅ አድርጎ መቀመጥ ግድ ብሎታል። ይህም ሉሃና ጠንቅቃ አውቃበታለች። አፈቀርኩሽ ሞትኩልሽ ያልክበት ምክንያት ከኔ ጊዜያዊ ነገር ማሳለፍ ፈልገህ እንጂ የእውነት አፍቅረኝ ወደኸኝ አይደለም በማለትም እውነታውንም ፍርጥ አድርጋ ነገረችው። ነገር ግን ሮቤል ሉሃናን የእውነት አፍቅሯታል። ታዲያም አሁን ላይ ሚራንም እንዴት አድርጌ ብቀርባትና እንዲሁም ብሩን ባገኝ ይሻላል በማለትም ነገሮችን እያመቻቸ ነው። ታዲያ ሉሃናም ቢሆን እውነታውንም እየነገረቻቸው ነው። ሉሃና አሁን ላይ ብዙ ነገሮች ውስብስብ ቢሉባትም ሮቤልና ሚራም እንደተጣሉ ገብቷታል። ምክንያቱም ብር በመካከላቸው አለና እንዲሁም ካልተካፈል ነው በሚልም ተጣልተዋል። ታዲያም እኛንም ከማጥቃትና ውድቀታችን ከመጠበቅ ውጪ ሌላ ስራ የላቸውም በማለትም እየተጠባበቀቻቸውና እንዲሁም የእህቷን ጉዳይም ጠበቅ አድርጋ እየጠየቀቻቸው ነው። በተለይ ሚራንም እህቴን የታባሽ ነው የጣልሻት በማለትም አስፈራርታትም ነበር። ሚራም ቢሆን በአሁኑ ሰዓትም እኔ የእህትሽ ጠባቂ አይደለውም በማለትም ሽምጥጥ አድርጋለች። ይሁን እንጂ አሁን ላይ ከሮቤል ጋር ጥላት ብትሆንም በአሁኑ ሰዓት ግን ብሩን እስካላገኘ ድረስ ቢቃብዝም ቢቅበሰበስም አያገኘውም። ነገር ግን አይበላኝም እያለችም ሚራም ቢሆን በሮቤል ላይ ይዛተችና እንዲሁም አሁን ላይ ተንበርክኮ እንዲለምነኝ በማለትም ደጅ እያስጠናቸው ነው። ሌላው የአድናን መፋዘዝ አሁንም ዋጋ እያስከፈለው ይገኛል። ይህም ሚራ ቤቱን ለቅቄልህ ልሄድ እፈልጋለሁ፣ ምክንያቱም ሉሃና አሁን ላይ ያንገራገረችኝና እያሰቃየችኝ እይዛተችብኝ ነው። ስለዚህ ልጄን በሰላም ማውለድና ማሳደግ እፈልጋለሁ በማለትም ብዙ ነገሮችንም ወረደችበት። ይህም አድናን ሉሃናን አናግራታለሁ፣ አንቺ መቀመጥና መረጋጋት አለብሽ በማለትም እንድትቆይና እንድትረጋጋ ያደርጋታል። ታዲያ ይህን የተመለከተችው ሚራም በጣም ደስ ብሏታል። ምክንያቱም አድናን አሁን ላይም ታስብልኛለህ ማለት ነው፣ ደግሞ ዋው ደስ ሲል እያለችም በራሷም ስትመጻደቅም ነበር። ይሁን እንጂ አሁን ላይ አድናን በሚራ ያለው ነገርም ቁርጥ ብሎለታል። ነገር ግን የልጁ ጉዳይ እያንጓለለውም ይገኛል። ታዲያ ሉሃናን ከዚህ በኋላ ምን ሊላት ይችላል? ሚራ ቤቱን ለቅቄ እሄዳለሁ እያለችም እያስጨነቀችው ነው። ታዲያ አሁን ላይም ለሉሃና ደግሞ ቃል ገብቶላታል። ምንም ቢመጣ ምንም ቢሆን አንቺን ላልከዳ በማለትም ቃል ገብቶላታል። እንዲሁም እንደሚያፈቅራትና በሉሃና ላይ የሚመጣውን ነገር ሁሉ እንደሚቋቋምም ብዙ ነገሮችንም እንደሚከፍልላትም ብዙ አውርተዋል። ታዲያ አሁን ላይም ሚራ በሁለታቸው መካከል ገብታም የፍቅር መቀስ ሳትሆን አትቀርም። ይህንንም ሉሃና እየፈራችውና ካሁን የምናሸንፍበትን ጊዜ እየጠበቅን እንዳንሞት እንጂ እያለችም ለአድናን ነግረውም ነበር። ነገር ግን አሁን ላይ ሚራም ቢሆን ለሁለታቸው ግንኙነትም መቀስ ትሆናለች ብዬ አስባለሁ። እናንተስ ቤተሰብ ምን ታስባላችሁ? ስለ አድናንና ስለ ሉሃና ግንኙነት እንዲሁም ስለ ሚራ እልህኝነትና አስመሳይነት
ሚራ በአሁኑ ሰዓትም አድናንን ወደ ራሴ መልሰዋለሁ ብላለች። የእውነት ወደው ነው ወይስ እልህ ነው? ብቻ በጣም ውስብስብ ያለው ነገር ላይ ነን። ታዲያ ሮቤልና ሚራም መጨረሻቸው ምን ይሆን? ብሩን በአሁኑ ሰዓትም ይዤ ወልቃለሁ በማለትም ብዙ እየዛተና እንዲሁም ፈልጎም አግኝቶትም ነበር። ነገር ግን እጅ ከፍንጅ ይዘዋለች። ይህም ከወደ ኋላ ሆናም አንቀዋለች። ታዲያ ሮቤልን ማን ደርሶ ያድነው ይሆን? ብቻ በጣም የሚያስፈራና እንዲሁም የሚያጓጓው ክፍል ላይ ነን። እናም የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም አዲሱ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ እያልኩኝ መልካም ጊዜ። ቻው።